ሰላም የአደይ ድራማ ቤተሰቦች የአደይ ድራማ ፋሚሊዎች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ወይት እንዴ ወደ ቤት ነው። ፍቅርማ ከቤት ከጠፋች እኔ ከማይ ጋር ሆናለሁ። ቡና አታፈይ ዋት ጥይ አንቺም ትሰሪላቸዋለሽ። ግን እባክህ ላጽናናት እፈልጋለሁ። አይ የለም ስራሽን ሁሉ ረስተሽ ነው አሁን አይንሽን በጫዋጫሽ የምትሄጂው። አንተ ምንም አይመለከትህም አሹ። ማን ሲያስገባሽ? እሱን እናያለን። ነይ ወዲህ አሹ የምፈራ እንዳይመስል። አንተን አይመለከትም፣ ዞር በል። እኔ እዚህ ቆሜ ነው አንቺ እኔን ዘለሽ የምትሄጂው። አሹ አታበሳጨኝ፣ ዞር። እኔ ጋር እንግዲህ ሁሉ ፋይን ነው። ቤዛ እንግዲህ እብደቷ ጨምሯል። ፍቅርን ያው ቤቷ ደብቃለች። ከፍቅር ብር ተቀብላ ነው ቤቷ የደበቀቻት። ሁሉም ሰው በየአቅጣጫው ፍቅርን በመፈለግ ደክሟል። ነገር ግን ቤዛ ብር ተቀብላለች ፍቅር ለመደበቅ ፈልጋ እሷ ቤት ማለት ነው። ያው ፍቅርም ራሷን ላለማሳየት ራሷን ለመደበቅ ወስናለች እንደምታዩት። ነገር ግን ሌላ ሀሳብ እንዳታስቢ ስትላት ነበር ፍቅር ቤዛን ማለት ነው። ቤዛ ቀጥታ ሌላ ሀሳብ ነው የመጣላት። አሁን ከእናቷ ጋር ለመታረቅ ከፍቅር እናት ጋር ለመታረቅ በጣም አመቺ የሆነ ነገር ገጥሟታል። ፍቅር እሷ ቤት እንዳለች እሷ ጋር እንዳለች ለማሳወቅ ነው በዛውም። ከዛም በኋላ ይቅር በይኝ ትላታለች። ያው ከፍቅር እናት ጋር ትታረቃለች። ፍቅርን እዛ ታጋልጣታለች ማለት ነው። በሌላ በኩል እንግዲህ ያው ፍቅር ስትታነቅ ነበር ያየነው በቤዛ ያለፈው ሳምንት። ያው ህልም ብቻ ነበር። እኔ እንደውም እውነት መስሎኝ ነበር እውነት ለመናገር ቤዛ እውነት ፍቅርን ያነቀቻት ነገር መስሎኝ ነበር። ነገር ግን በህልሟ ስትቃዥ ነው የነበረው፣ ህልም ብቻ ነበር። በሌላ በኩል ደግሞ እንዳያችሁት በጣም ደስ በሚል ሁኔታ ሩታ፣ ሮማን፣ አሹ፣ ዳይመንድ አንድ ላይ ሆነው ምግብ ሲበሉ ነበረ እነ ፍቅር ቤት ገብተው ማለት ነው። ያው የፍቅር እናት አልነበረችም እና ፈርከስከስ ብለው ተዝናንተው ተፍታተው ሲበሉ ነበር። ብቻ ማዕድ ሲቋረሱ በጣም ደስ የሚል ነገር ነበር። ጨዋታ ነገርም ነበረበት እና በጣም ደስ ይል ነበር። ነገር ግን የፍቅር እናት መታ እንዳለን ያስደነገጠቻቸው፣ በተነቻቸው፣ ጮችባቸው። ዳይ ወደ ስራ ሂዱ ምናምን ነገር ነው ያለቻቸው። ያው ሮማንም ትሪዮን ይዟ ነው የሄደችው። አሹም እጁ ላይ ያለውን ጉርሻ ዳይመንድም በዛው ነው ተመልሶ እየወጣው። ብቻ ሩታ ናት የቀረችው እና ሩታ ቀረ ብሏታል። ለምን ትቆጭ ያለሽ ምናምን አይነት ወሬ ስታወራት እንደዛ ስትላት ነበር። ብቻ አስደንብራቸዋለች። አሹ ደግሞ በጣም በሚገርም ሁኔታ ቤዛን ሊደበድባት ሊቀጠቅጣት ዋጓን ሊሰጣት ነበር። ያው የቤኪ እናት ናት እንደውም መታ ያተረፈቻት። ያው መጨረሻ ላይ የቤኪ እናትም እዛው ልደበድባት ልቀጠቅጣት ነበር። ያው በሕፃንነቱ ያልተኮተኮተ ያልተቆነጠጠ አሁን ቢቆነጠጥ አይመለስም፣ ስለዚህ ወደዛ አባራት ምናምን ብላ ነው ቀጥታ የሄደችው። እውነት ነው፣ በሕፃንነት ያልተኮተኮተ ቀጥ ያላለ ነገር ሲያድግ ማቃናቱ በጣም ከባድ ነው። ላይቀና ይችላል። አቃናለሁ ብለህ ስትሞክር ራሱ ሊሰበር ይችላል። አቃናለሁ ብለህ ስታስበው ልትሰብረው ትችላለህ እና በዛ ምክንያት ቤዛ የምትቃና አይነት ሰው አይደለችም። አሁንም ያው ሌላ ሴራ፣ ሌላ ታሪክ፣ ሌላ ድራማ እየሰራች ነው። ሊዱ ደግሞ ቀጥታ ሄዳ ለአደይ ፍቅር እንደጠፋች ወንድሟ ደግሞ ፍቅርን እየፈለገ እንደሆነ ስትነግራት ነበር። ያው ለማጣላት ለማቃቃር የምታደርገው አንድ ጥረት ነው ብዬ ነው የማስበው። ይህን ነገር መናገር አይገባትም ነበር፣ ምክንያቱም እንደሚደብራት ይታወቃል። ምክንያቱም ፍቅር ለዴቭ ያላትን ስሜት ስለሚታወቅ እንደሚደብራት ይታወቃል እና በዛ ምክንያት ባትነግራት መልካም ነበረ ብዬ ነበር ማስበው። ነገር ግን ያው ነግራታለች። ብቻ በሌላ በኩል ደግሞ አደይ ከለሊ ጋር ስታወራ ነበር ስለ ኤላ ምናምን ስለ ብዙ ነገር ሲያወሩ ነበር። እስቲ
ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ምን ይፈጠራል ብላችሁ ታስባላችሁ? የፍቅር እናት ከቤዛ ጋር ትታረቃለች? የፍቅር እናትስ ፍቅርን ስታገኛት ምን ልታደርጋት ትችላለች የሚለውን ሀሳባችሁን ግለጹልኝ። በሌላ በኩል ጫኔና አለልኝ እየተፈራረቁ አበበን ሲያስፈራሩት ነበር። እንደውም አለልኝ ከሄለን ራቅ፣ እኔ ነኝ እሷን የማገባት ብሎ ሲያወራ ነበር። ብቻ በጣም በሚገርም ሁኔታ እሷ የኔ ናት ወይ ፍንክች ንክች የለም ሲሎ ነበር። እስቲ በቀጣይ ክፍል ላይ የሚፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንቶች አስቀምጡልኝ። ቻናል ዲስኮናችሁ ሰብስክራይብ በማድረግ ይሁን ምክትምጭ ንስንከባይ